ሰዎችን ነቅለሽ ታስወጫለሽ። አንቺን የሚናገሩ ሰዎች ሲሆን በቃ ሁሉም አንቺ ጀግና ነሽ የሚሉትሽን ብቻ ነው የምትወጪው። ሰው ዊዛውት ቤኔፊት አንድም ጥቅም ሳይኖርሽ ያለውን ነገር እንደማታረጊ ጠንቅቄ አውቃለሁ። ለዚህ አጋጣሚ ደስተኛ ነኝ። በማስታወቂያ ቀድመሽ ምናምን ብር ስለምታገኝ እኔ ደግሞ አሁን በማስታወቂያ በነፃ እየሰራሁላቸው ነው። የተናደድሽው ለዛ ነው። ለአረብ ሀገር እህቶቼ ሱቅ ላላቸው ማንም ለማያቸው ሰው ለማይጋብዛቸው ሰዎች አንድ ሰውና 8 ሰው የሚያያቸውን እህቶቼ በነፃ ነው እናስተዋውቁ እያልኳቸው እያዘመንኳቸው ነው፣ እውቀት እየሰጠው። እኔ ቤት ስትመጡ ይሄ ለአንድ እንትን 40 ሺህ ከፍለሽ አይደለም የምታስተዋውቂ። ተስፋዬ ይሄ ባነሳው ነገሮች ላይ ማውራት መጫወት የምትፈልግ ከሆነ በኋላ ላይ ከፈለክ ግባ፣ ካልፈለክም እኛ ልናወራ 9 ሰዓት ልናወራ ስለመጣ ያው ማውራታችን አይቀርም። ነፃ ነው። በቃ አንቺ ሰርተሽ መለወጥ ያለብሽ ነው። ከልብ ስትቆሚ እንደዛ ትሰሪያለሽ። ከነዛው ምስኪኖች ላይ ምንም አልቀበልም። እዛው አረብ ሀገር ከሆኑት ላይ እንደዚህ 50 ሺህ ብር 40 ሺህ ብር ከሁሉ ገስት ላይ ለሚቀመጡት ሰዎች ስራ ካደረግሽባቸው እኔ ደግሞ በነፃ ሳስተዋውቅላቸው ለምን ትናደጃለሽ ነው ችግሩ? ምንድን ነው? እኔ ስለምታስተዋውቂው ብር እሷ ብዙ ሆነላት። 40 ሺህ ብር ስንት ዶላር ነው? በምንኛ ነው የምትቆጥሪው? እኔ የምሰራው ስንት ዶላር እንደማገኝ ታውቂያለሽ ወይ በሳምንት? በምንኛ ነው የምታስቢው እህቴ? ያለሁት ሶማሌ ክልል መስሎሽ ነው? የሆነ በረሃ ውስጥ ያለው መስሎሽ ነው? ስራ አጥቼ ምናምን ሊቢያ ላይ እየተንከራተትኩ ያለው መስሎሽ ነው ይሄንን ያወራሽው እህቴ? በነፃ እንደሚሰራ ሰው ዋጋ እንደከፈለ ሰው ዊዛውት ቤኔፊት እና ቲንክ አበባም ታብታብ የሚያደርግልሽ አረብ ሀገር ሰው ነው። የተለየ ነገር እኮ አይደለም። ያንን ቅር ብሎኝ አንቺ ማግኘት የሚያበሳጭኝ እንደዚህ 80 ዩኒቨርስ አይተሽው ስለማታውቂ ይሆናል ዩኒቨርስን። እኔ ጌም መጫወት ፕላኔ ቢሆን ኖሮ እንዴት እንደሚጀነጀን እንዴት እንደማስመሰል እንደሚቻል ካንቺ በላይ አውቀዋለሁ። ፕላኔ እሱ አይደለም፣ በላቤ ማደር ስለምፈልግ ነው። ገባሽ አይደለም? እኔ በይፋ ለእንትኔ እንደዚህ እንደሚሆን ለልጄ እንደዚህ ቢሆን ምናምን አይደለም። ለልጄ ወጥቼ ለምንኩበት ጊዜ የለም። ንገረኝ ካልሽ እንግዲህ እውነታዊ ነው የመረረሽ ልትወጪ ላይፉ ትዳሩ ምናምን እንደዚህ ተንዘላዝላችሁ በሚለው ነገር እንግዲህ ጀርባችን ሲፋቅ ያለንን ታሪክ እናወጣለን። ከዛ ውጪ ማለት ነው እንደዚህ በትዳሩ ላይ ማግጦ እንደዚህ ምናምን ትከፍላለህ፣ ግልግልን ትከፍላለህ። ሲያጨሳየ ነው እንደዚህ ሲጋደማየ ነው አንሶላ አንጥፍልኝ አልኩ፣ የቤት ወክፈልልኝ አልኩ። ምን አባታችሁ አገባችሁ? ጀርባችሁ ሲጠና ምናምን በቃ ፍጹም ባህታዊ ወይም ደግሞ የገዳም ሴት ሆኖ ያሳለፈ ይመስል ለትዳራችሁ ሳትታመኑ እንደዚህ ማይረባ ሰው እንደዚህ ሆነ። አስረስ በቀለ መሰለኝ ጋይስ ድምፁ ሲቀየር አስረስ በቀለ ቼሪ እንዴት ነው ነው እንዴ? ዳንኪራ ጨፍረን ስንጨርስ ስፓናቶ ሆነን ስናበቃ ጡረታችን በመከበሪያው ሰዓት ጨዋጫዋ ስለተጫወትን እንዴ ምን ሆነሽ ነው? እኔ እኮ ያረዳልኝ የፈለገኝን ባገላብጥ ምን አገባሽ? የፈለኩትን ቺክ ባማርጥ ምን አገባሽ? እኔ ለምቼው ሰው አንቺ ምን አናደደሽ? እንደዚህ ተነጋገር ደስ የሚለው ናቸው ማሙቻችሁ ራሱ ቆጫቸው ማመስናው ራሱ የሆነ ተስፋዬ ግን ሲናገር ትንሽ የፊት ሪአክሽኑ እንደዛ ምናምን ይላል። እስኪ ዛሬ ነው ቆማይ ተነካብኝ አይደል? አይሽ ችግሩ ምንድነው? የሰው ላይፍ እኔ ልምራ የምትሉ ሰዎች ናቸው ችግር የምታመጡት። መናገር ማንችል የሚመስላችሁ ልጆች አላችሁ። በዚህ አጋጣሚ ለመሳደብ ዲግሪ አይጠይቅም። እሺ ዲግሪ አይጠይቅም። ለምሳሌ ባለጌ ለመሆን ዲግሪ አይጠይቅም። ለማወቅ ነው ዲግሪ የሚጠይቀው። ለመማር ለማስተዋል ነው ዲግሪ የሚጠይቀው። ከአራተኛ ክፍል የእባብ ስዕል አይታችሁ ትምህርት ያቆማችሁ ወይም ቴክኒክና ሙያ ሳይሰካላችሁ የከረማችሁ ሰዎች እኔን ጅጅ ለማድረግ አትሄዱ። እድሜም ይበልጥሻል። አትሊስት የሚሳደቡ ሰዎችን አፍርተሽ
በቃ የእንትን ሰራዊቶች አሉ በቃ ወንዝ የሆኑ ስትቀንጭላቸው እንትን ያሉ ማለት ነው። እነዚህም ሲደርስባቸው እንትን ይላሉ። አሁን በጣም ችግሩ ምንድነው? ጀሌ ሆነው የሚከቡሽ ሰዎች ችግሩ አልደረሰባቸውም። አየሽ፣ በእውቀት ማነስ 200,000 300,000 ብር ሲበላባቸው እህቶቻችን ይሄ ህመም እዚህ ጋር የሚያሽቋልጡልሽ ሰዎች ቢሸወዱ ኖሮ አገር ይያዝ ነበር የሚሉት። 280,000 ብር በእናንተ እጣ ምክንያት ተበላው የሚሉትን እንዴት ነው የምታስተናግጂው ነው ጥያቄ። ድርጅታዊ ነገር ለሚቀንስ ጥያቄ የሚያመጣ ነገር ሲሆን አትሰሪም። በዚህ አጋጣሚ እኔ ስም አልጠራሁም። እጣ ብዙ አትቆረጡን ያልኩት አሁን ደግሜ ነገራችኋለሁ፣ አነቃችኋለሁ። አንቺም ታነቂያቸው የለ እጣ ደግማችሁ አንድ ነው እድል። የ200,000 ብር እጣ አትቁረጭ እህቴ። ለሌላ ቦታ ስመክር ልክ ነኝ፣ አንቺ ጋር ስትሰሪው ግን ልክ አይደለሁም። እድል አንድ ነው። 200,000 ብሩን እህቴ ስንት ዓመት ሰርተሽ ነው ያመጣሽው? ስንት ዓመት ሰርተሽ ነው ያመጣሽው? ሰው ፈልጎ ነው የሚቆርጠው? ኖ ሰው ፈልጎ አይቆርጥም። ሰዎችን እያዩ የሚሳሳቱ አሉ። በፊንቴክ ማስታወቂያ እናቃቸው ሰዎች የታሰሩት ድርጅቱ ህጋዊ ሳይሆን ፍቃድ ሳይኖረው ቀርቶ አይደለም፣ ህዝብ አምኖ ስላሳሳታቸው ነው። ስላሳሳታቸው ብቻ ሳይሆን ራሱ የወሰዱ ሰዎች ራሱ ዊዛውት ምን ነው የሚባለው ወለድ ከወለድ ውጪ ነው ብሎ የመጀመሪያ ክፍያ ላይ ዊዛውት ወለድ ተቀበለና ከዛ በኋላ ባንኩ አሰራሩን ቀየረ በሚል 30% ነው 20% ወለድ እንዲከፍሉ ተደረገ። የመጀመሪያ ማስታወቂያ ሊሰራ ስለተፈለገ የመጀመሪያ ተረካቢዎች እነሱም ደግሞ ወለድ ነፃ ነበረ ኮንትራታቸው ማለት ውላቸው። ከዛ በኋላ 15 ነው 20% በየወሩ እንዲከፍሉ ተደረገ። ግን እሱንም አናየበት ብለው ያው እጃቸው ይገባ ያልገባም አለ አይደል እንደ ሻሻ የተሰሩት ይሄው መኪናው ጅቡቲ ደርሷል መጣ ይሄው ሊያርፍ ነው ኑ ተረከቡ ምናምን እንዳልተባለ ማለት ነው። የመጀመሪያውን ዙርማ መስቀል አደባባይ ላይ ምን አደባባይ ላይ በስነ ስርዓት እኮ የሚረከቡ ሰዎች ተረክበዋል። ለምን? ፕሮፓጋንዳ ኦዲት ለማድረግ አይደለም። ለዛ ድርጅት እኮ የተቋቋመ እንትን አለ፣ ሲቪል ማህበራት ይባላል። ህጋዊ ሆኖ የሚሰራ ድርጅት ነው። እኔ ድርጅቱ እንደዚህ ነው እንደዚህ ያደርጋል ምናምን ኖ እጣ በሚል ሂደት ውስጥ ጋምብሊንግ አትጫወቱ እህቶች። ዲና ሙፍቲ ነው የሚባሉት አይደል? መሲ ወደዝ ያ እነሱ አመለጡ። እኔ በጣም ነበር ያሳሰበኝ። ቴንክ ዩ ያ ብዙ እጣ አትቁረጡ። ምንድነው ክፋቱ? መሲ አጠራቅሚ ይሄ የምትሰጪውን ጊፍት ከረዋን ጋር ጌም አለን የሚመጣው ምን ነው የሚባለው ሐሙስ ኔክስት ዊክ ከረዋን ጋር ጌም አለን። እሺ እንዳሰጪን ኪስ አጠራቅመሽ 10 ኪስም ቢሆን ሰጫታለሽ። አንቺ መቼም ከኪስና ከካርቶን አታልፊ። ያ የእውነት ያንን ደረቅ ካርቶን ማምጥተሽ መተሽ እዛ ቴክስት ላይ ትደፊባታለሽ። ሌላ ምን ይጠበቃል ብለሽ ነው ካንቺ? ያ ዛሴት ያ እድል ከሆነ ሊደርስሽ ይችላል። በቃ ካልሆነ ግን 50 ዕጣ ገዝቼ 50 ዕጣ ስንት ነው ስል 100,000 ብር ኦኬ። መጀመሪያ አልተሳካልኝም። አሁንም ደግሞ የሆነ ሰውዬ በውስጥ መጥቶ እንዲህ ያልገር ልቁረጥልሽ ብሎኝ 48,000 ብር በላኝ። እህቴ እንዴት እየሆንሽ ነው? መጀመሪያ 100,000 ብር ገዛሽ፣ ከዛ ላይ 48,000 ብር ምን ለመሞከር ነው አንቺ እንደዚህ የምትታገየው? በቃ ማለት ያልደረሳቸው ብዙ ሰዎች አሉ እኮ። እነዚህ ሰዎችን ደሃ እያደረግናቸው ነው። ተስፋዬ ሲያወራ ግን ፓርላማ ነው የሚመስለው አይደል? የእውነት ፓርላማ ነው የሚመስለው። የፓርላማ የለም ክልሉ ካሁን በፊት ይላል። መሲ ክልሉ ካሁን በፊት ውሃ እንዲሰራለት ፕሮጀክቱን አስገብቶ ነበር። ፕሮጀክቱን ኦቦ እንትና ጉዳዩን ተቀበለ። የሚመልስልንም ሰው የለም። ነዋሪው ደግሞ እየጮኸ ያለው እኛ ምን እንበል ጠቅላዩ ይላል። ጠቅላዩ ይጽፏል። እንደዚህ ነው ወሬ ነው የሚያወራው። የእውነት ፓርላማ ውስጥ ያለው ነው መሰለኝ። ከዛ ደግሞ ይነሳል ክቡር እንትናችን ለምታደርጉላን ለመመለስ እዚህ በመገኘቱ በትህትና እናመሰግናለን። ባለፈው
ጠፈር ላይ እንወጣለን ሁላችንም የፓርላማ አባል ተባብለን ነበር እና ሄደን እኛ ደግሞ ለነዋሪዎቹ አብስረን እየጠበቁን ነው እና ምን እንበላቸው እንወጣለን ወይስ አንወጣም ይጽፋል ዶክተር አብይ ዛሴት እንደዛ ነው የሚያወራው ጋይስ ረበስባብ ለኛ ለነ ቶሎ ቶሎ ቤት ግዴው ሰንበሌጥ ትንሽ ይከብዳል ግን የእውነት ጸብ ስለሆነ እንስማ ምን እንሄዳለን የት መሄጃለን ጋይስ በጊዜ ገባሁት እኮ እንጨርሰዋለን ብዬ በተስፋ አብዱ ያ በተስፋ ብለን ከመጣ እንዴ ለአንድ ቤት መውጣቱ መሰጠቱ እኮ አይደለም ይታየው መሰጠቱማ እኮ የደረሳቸው ልጆች አሉ ችግር የለው ሌሎቹ እያደዩ ግን ቢዝነስ አይደለም ነው ሰርተው የሚለወጡበትን ነገር መፍጠር ይሻላል እቁብ ቢገቡ ይሻላል ዞሮም ዘግይቶም ቢሆን ይደርሳቸዋል እቁብ ግቡና ተረዳዱን ያልኩት ሙሉን ካልሰማሽ እዚህ ጋር ግን እጣው ከሄደ ነው አይመለስም የ100,000 ብር ስትቆርጪ በዛው ጠፍቶ ነው የሚቀረው ካልደረሰሽ ያ ማለት ደግሞ የስንት ወር ድካምሽ ነው የ2,000 ብር እጣ ቤት ይደርሰኛል ብለሽ ከምትቆርጪ በ200 ብር ዞን ተንቦላ ተመሳሳይ ነገር አለው እዛ ሞክሪ በ200 ብር ወይም ደግሞ በ1,000 ብር 5 እጣ የቤት የሞተር ምናምን ተብሎ የሚዘጋጅ ሌላ አለ ብዙ እጣ ያለው አማራጭ ያለው ለምንድን ነው 100,000 ብር የምትቆርጪው እጣ ይወጣልኛል ልጅ ጥፋቱ ምኑ ጋር ነው ይሄ ክፋቱ ምኑ ጋር ነው ይሄ ተስፍሽ ሌላ የተደባበቃችሁት ምስጢር የለም ከሎተሪው በስተቀር ለመዳም ልጅ የተሰበሰበ ብር ለሌላ ተላልፎ የተሰጠ የለም እንደገና ደግሞ የለም እንደዚህ አይነት የመሳሰሉ ሰው እያስመጣችሁ ለራሳችሁ የደላላና የምናምን እየወሰዳችሁ ከዛን ችግር ሲደርስባት የኢትዮጵያ ኤምባሲ የለም እንዴ ለሀገሩ ለህዝቡ አይጨነቅም ብላችሁ የችግርና የችግኝ መትከያ ይመስል ግብርና ይመስል የኢትዮጵያ ኤምባሲ ላይ ነገር እያመጣችሁ በጋራ የዘፈዘፋችሁት ነገር የለም የመቅበሪያ ብር ብላችሁ የሰበሰባችሁት ብር ከዛም ብሩን ለራሳችሁ ተካርቻም አርጋችሁት ከዛ ምን አለ ኤምባሲው አስክሬኑን እንኳን ቢልክ ብላችሁ ገና ለገና ሚዲያ ደወሉልን ብለው ቴሌፎን ስለሚያነሱ በጋራ ተረዳርታችሁ ጥሪ ያረጋችሁ ቴሌፎን የለም እንጅሩ ሙጫዮ ጉርበዩ ምን ነው ከጣውጥ ውስጥ አሁን ገብቶናል እኮ ጣው ለነገሩ መጀመሪያም ገብቶናል ያ አንድ ሰው አንድ ጣል መግዛት ፈልጓል 10 ቢገዛ እኔ ምን አገባኝ እንደ ሰውየው ነው የሚወሰነው እንዴ እህቶቼን ፕሮቴክት አደርጋለሁ የምትል ልጅ እየተጎዱ ብሶት እየደረሰባቸው በዚህ ከዛው እህቴ ሀቢባ ቀዝቃዛ ወላፈን ጸብ ማለት ይሄ ነው ጋይስ እህቴ ነው የሚላት እኮ የእውነት አሁን በምንድነው እህትነታችሁ ይሄ ራሱ እኮ ፌክ ውሸት ነው እኮ አሁን ምን ናት እህትች በምንድነው እስቲ ያዛመዳችሁ ኢንተርኔት ነው ወይ ዲኤንኤያችሁ ነው ወይ ደማችሁ የተወሰዱ ጸጉር ቼክ ያረጋችሁ ቲክቶክ ላይ ነው ወይ ወይስ በዋትስአፕ ነው ወይ የእውነት በአባት ወይስ በእናት ራሱ ማይ ሲስተር ፍሮም አናዘር ማዘር እንኳን ቢሆን ምንም ሳትግባቡ የተግማማችሁ ሰዎች የምን እህቴ ነው ስሚ አንቺ ድንክ እያልክ አታወራም እንዴ ሐላል የምን ቆሼ ቆንበሬ ጨዋታ መጫወት ነው የምን አንቺ ንፍጣ ማላውቅሽ መሰለሽ ወይ ድንክ ሲም ካርድ ስምሽን ቄስ ይጥራውና ነው የሚባለው እህቴ እናቴ ትምጣ አሁን የት ናት ለእህት እንደዚህ ነው የሚነገረው እግዚአብሔር ለራስ እንኳን እንደዚህ አይነገር ኩባያ ይባላል እቺ ዴሮ ሽሚሪሪ ጣሳ የሆነ ሴትዮ ወፍራም ቀጭኑስ ኪዲ ናት ምንድነው አይ እህቴ አይደለም ዝም ብለለም አይ ምናምን ነገር ናቲንግ አይ የተሰማችሁን ስሜት መቼ ነው የምትኖሩት እኔ ልባችሁንና
ሳምባችሁን የሚጠብቅ ድመት አለ እንደ ሰማይ ቤት ጋይስ? ድመት አለ። በአደራ የምታስቀምጡለት ጉበት፣ ልብ የምትጠብቃችሁ ድመት አለ ሰማይ ቤት። እዚህ በስነ ስርዓት ካልተነፈሳችሁበት፣ ደም ካረጫችሁበት ምን ሊያደርግላችሁ ነው የምታስቀምጡት? ማይኩሽ የእውነት ወይ ምንድነው እንደዚህ ተንፋክኮ መኖር ጋይስ? ይሄን እኮ ፌክነት ብቻ ለምኮ መንፋካክ ይባላል እኮ። ደብል ስታንዳርድ ምንም እህት አይደለችም ተስፍሽ። ዝም በለ እንትን ስሚ እያልከታውንም እንዴ ወዳን የምትሰማው ሚዲያ ላይ ናት። ብር ሰርቃለች ማስረጃህን አምጣ ለሚለው ነገር ሰርቃለች የሚል ቃል እኔ አልወጣኝም። እህቶቼን ተጠንቀቁ ብያለሁ። ይህንንም የተበደለ ሰው ቤት መጥቶ ስንወያይ እጣም ቢሆን ጋምብሊንግ ነው ተጠንቀቁ ብዬ የምናገረውን ነገር ቆርጠው ልከውልሻል። 24 ሰዓት ሙሉ ላይቭ እንደሆን ሻቃለሁ። የተለየ ነገር የለውም። ሶኒ ላይቭ ላይ ስለመሆኑ አይታችሁ የመጀመሪያ ቀን የተነጋገሩ ቀን ሀቢባ ሆስፒታል ያላችሁ የሚል ወሬ አንድ ሁለቱ ሞዴሬተሯን አስወራችና ከዛ ፎቶ ለቀቀች። ካሁን በፊት የተመረመረችው ነው ከለቀቀችው ጋይስ ፎቶ ለቀቀች። ከዛ እርጉዝ ሴት እንዴት ትናገራለህ የሚል አድማውን ትፈልገዋለች። ገባችሁ? የእውነት እሷ እኛን እርጉዝ ናት ምንለው እንጂ እሷ መውለድ አትፈልግም። የእውነት ሀቢባ በዚህ ሳምንት አትፈልጊም በሉት። መውለድ አትፈልግም። እርግዝና በጣም የተመቻት የእውነት እርግጠኛ ነኝ ወልዳ እንኳን ጨርቅ ጠቅጥቃ ትመጣለች ብዬን ይጠብቃታል። ወልዳ አልወለድኩም ለማለት ጨርቅ ጠቅጥቃ ትመጣለች። እንደዛው ወፍራ ብርድ ልብስ ለብሳ ትመጣለች። ትንሽ ጊዜማ ሊነገድበት ይገባል። ይሄ እርግዝና እንዴ አማረኝ ነው። አንበሳ አማረኝ ሲባል እናዋጣ ይባላል። አንበሳ ይላካል። እንትን ደግሞ ይባላል። ይሄ አበባ ብዙ አበባ ይረጫል። ከዛን ትመጣለች ደግሞ ልጄን ተገላገልኩ ወለል እንኳን ተገላገልሽ አንበሳ። እንደገና ደግሞ ኡልመባ የሚባል አለ። ኡልመባ ማለት ምን ማለት ነው? ከአራስ አንድ ሴት ስትወጣ ድግስ ይደገስል እንደዛ ኡልመ ይደረጋል። ከዛ ደግሞ የልጄ 40 የልጄ 80 ነው 40 እንደዛ ነገር ለልጄ ቁርአን ላስቀርላት ነው ወይ ደግሞ ክርስትናዋ ትላለች ትመጣለች። ከዛስ ልክ እሱን ስንጨርስ ደግሞ የሴቷ ልጄ ልደት ትላለች። እንኳን ተወለድሽ እንትና ቱትዬ ጥቁሬ ምናምን ይሏታል። ልክ እሱን ሳንጨርስ ሲመን ነው የምትለው ሰው ሲመን ዛሬ ከተወለደ 6 ዓመቱ ትላለች። እንኳን ተወለደ እግዚአብሔር ያድግልሽ ለዚህ ያበቃልሽ። ከዛ ደግሞ ትመጣለች ባሌ የተገረዘበት ቀን ነው ብላ ደግሞ ትመጣለች። የቆለጡን ቅርፊት ከጎንደር ላኩልኝ ትላለች። እሷ እኮ የአብነት ልጅ ነው እኮ ልጁ እዛ የሰፈሯ የአዲስ አበባ ልጅ ነው እኮ ግን ሚዲያ ላይ ጎንደርነት ስለሚፈልግ ጎንደሬ ነው ብላ ግግም ትላለች። አንድ አይነት የሰፈር ልጆች ናቸው እኮ አዲስ አበባ አንድ አያውቀውም እኮ ጎንደር ውሸቷን ነው። እሱም የአብነት እሷም እዛ ጌም ሲመጣ ቴክስቴን ቆይ ያ ዘጋውት ገባች። ከዛ ትመጣለች። የተጋባንበት ዛሬ 12ኛ ዓመታችን። ውይ እንኳን እግዚአብሔር ተዋችሁ አንድ ላይ አመጣችሁ አንድ ላይ ተለጠፋችሁ። ይገባሉ ደግሞ 1-4 ገስት ላይ የእውነት እንዴት ደስ ይላል። ግን እንዴት ይሄን ሁሉ ዓመት አብራችሁ ልትኖሩ ቻላችሁ? ዳይኖሰር ሆኗል ትዳር። ገባችሁ? ዳይኖሰር ሆኗል። የጠፋ ታሪክ ነው። ታሪክ 50 ዓመት እናቴን ሌሎ ለምን አይጠይቋትም? ግን ገባችሁ? ከዛ ደግሞ ትመጣለች። ዛሬ ሰራተኛዬ ቤተሰቧ ሞቶ ተረዳች እና በጣም አዝኜ ለዛን ያረፈድኩት ትላለች። ደግሞ ውይ ምን ሆና ነው ደግሞ ትላለች። ቤተሰቧ ደግሞ ከእንትን ነው ብላ የሆነ ሚዲያ ላይ ደመቅ የሚል ስም ወይ ኦሮሞ ትጠራለች ወይ አማራ ትጠራለች። ከዛን ይሰለፋል። ሀዘን ራሱ በቄ ታደርገዋል። እሷው ልደትና ሙት ዓመት ካላለቀባት ካገኘችበት ዚስ ናይስ አይዲያ እንኳ ግን ምን እንደሚመጣውላ እንደ ሜትሮሎጂ ዘጋቢ እኔ ይገባኛል እንደዚህ ነገር በፍጹም ነገር
ስሙኒ ብታወራ ማትሸውደኝ ሰው ብትኖር ነው ሀቢባ ናት። ስሙኒ ሀቢባ ጠዋት ከመሬት ስትነሳ እግሯ ደንዝዞ እዛው ጋር ቀረች ብትለኝ ምንም የማታሳዝነኝ ሰው፣ እግዚአብሔር ረዝማ ተገኘችን ብትለኝ ምንም የማትደንቀኝ ሰው፣ ጭራሽ አጥራ እኮ ጠፋች ከምድር ላይ አትታይም ብትሉኝ ምንም የማትገርመኝ ሰው ብትኖር እሷ ናት። ቀዳዳ ውሸታም ውሸት ያለች የነሱ ውሸት እኛ ባኮ ወደዛ ምናምን ብለን ስለምናወራ እነሱስ ቁሽ ብልብል አድርገው ያ ሊሆን ይችላል ምናምን ሲሉ በቃ ይባላል። ደግሞ ይሄ ስራ እየሰራ የለም ስራ እየሰራ የሚሰማ ሰው አለ አይደል? ከዛ ቦታ ላይ እንዳይሄድ ቁጭ ብሎ ካንተ ጋር የሚያሽቃብጣል። ምን እንደምታወራ እንኳን አይሰማ። ግን ሰው ቤት ስትሆን የሚያሰራራ ሰው የሚያወራ ሰው ትፈልጋለህ። ጀስት ብዙዎቹ ያንን እድል ለሚጠቀሙት። አንዳንዴ ደግሞ ወሬ እያወራ ስራ መስራት ከለመደብን ስራ መስራት ይደብራል። ባይዘው የሆነ ማትስማማበት ሐሳብ ላይ እንኳን ትገኛታለህ። እንደዚህ አይነት ባህሪ ከተጠናወት ሰው ስራ እየሰራ የማውራት ቴሌፎን መደወል በወሬ መስራትን የለመደ ሰው ምንም ነገር ስራ አይጥመው። የማይወደውን ሰው ወዶለ ብሎ እዛ ቦታ ላይ የዶለተ መቀመጥ ምንም ስራ ከጨረሰ በኋላ ደህናውን ነው የሚል። እንደዚህ አይነት ባህሪ ያላቸው ሰዎች የሉም። እያወሩ ስራ መስራት የለመዱ ሰዎች አሉ። እና አንድ እቺን ስራ አስተምዘራ ደስ አዋሪኝ የሚሉ ሰዎች እኮ አሉ። ሱስ ነው፣ በጣም ሱስ ይሆንባቸዋል። ባይዘው እንደዚህ አይነት በጣም እንዳለ ብዙ እርግጠኛ ነኝ 60% ሴት እያወራ መስራት ነው የሚፈልግ። ብዙዎቹ ሚዲያ ላይ ዛሬ ያሉትን ነገ የማይደግሙት በእንደዚህ አይነት ስሜት ስለሚያወሩ ነው። ካንተ ጋር እሺ አብሮነትን የሚመሰርቱት ምን እያወራ እንደሆነ እንኳን አይሰሙ። እኔን እየረገጠ ከነሱ ጋር እኔን እየረገጠ መሆኑን ራሱ አያውቅም። እሱ አያውቅ ስራውን መስራቱን ነው የሚያውቀው። 60% ሴቶች እንደዚህ ናቸው። 60% ዝም ብለው ሁለት ሰው ጋር ደውለው ደና ሰው ጋር ደውለው ካላነሳ የሚጠሉትን እሺ ንፍጣም እያሉ እየደወሉ ያ እንትን ይሉታል። እንትን ነው የሚሆንባችሁ፣ ሱስ ይሆንባችሁ። ሱስ ጓደኛችሁ ካላነሳ የረሳችሁት አብሮ አድግ አወከኝ አስታወስከኝ እያልክ ታወራል። እሱ ደግሞ አስታውሰው ናፍቀህ የደወልኩለት መስሎ በሁለተኛው ቀን ሲደውል አንተ ሌላ ቦታ ነው ያለው። የለም እንዴ የእውነት አይገባውም እንዴ ምን አባቱ ነው የሚፈልጉት ትላለህ። ራስህ ፈልጋ አጠገብ ሄድ። የእውነት ትዝ ይላል ያኔ ማትሪክስ እንትን እንዳመጣን ይባባላል። ወይ አረሳችኝም፣ ውጭ ሀገር ሆና እንኳን አረሳችኝም ይላል እንግዲህ ሀገር ቤት ያለ ሰው። እሷ ግን ስራ እንድታሰራራት ብቻ ነው። በዛ ሰዓት ላይ እስቲ ጡትሽን አሳይኝ እንኳን ቢል አንተ ምን እያልክ ነው እያለች ነው የምትሰራው። ከዛ በኋላ ነው ይሄ ባለጌ የምትለው ከጨረሰች በኋላ ስራ። ያ ምንም የምታወራው ነገር ደንታ የላትም። ጀስት ግን ሱስ ነው። በነገራችን ላይ ያወራችሁ ስራ መስራት ሱስ ይሆናል። ያው እና ሚዲያ ላይ ብዙ ጊዜ ያንተ ሰፖርተር የሚመስሉ በእንደዚህ አይነት ባህሪ ውስጥ ያሉ ሰዎች ናቸው። እንደዚህ አይነት ሱስ ውስጥ ያሉ ሰዎች ናቸው። ይለቀሃል። እንደገና ደግሞ እንዳስተማርከው ገብቷል። እንዳስተማርከው ነው። አልከፍትም የሆነ ነገር አልከፍትም ምናምን ብለህ ራስን ካላሳመንክ ሱስ ይሆንብሃል። ግን ቶሎም ትወጣለህ ከእንደዚህ አይነት ልምዶች። ያ ከጀርባ እያማኝ ምንድነው ከጀርባ ሻማው የተቸገረች ልጅ መጣች። ባንቺ ድምጽ ኤዲት ተደርጎ ብር ተሳስታ ልካ ይሄው በዚህ አካውንት አስገብቼ ብላ ሙሉ ዶክመንት ላከችልኝ። ገብታ ላይ ብላ ስታለቅስ ነው እንደዚህ አታድርጊ። ለምንስ ይሄንን ሁሉ ወጣ ትሞክሪያለሽ? ከእጣ ውጭም ሌላ ነገሮች ማውጣታችሁ ካልቀረ ምን አባቱ በሉና ነፉ ካልቀረ በደንብ ነው እንጂ የምን እንትን ነው እንዴ መውጣት አለበት። እስኪ ሌላ ቪዲዮ ነው ወይስ ራሱ ነው? ያህል ሰዎችን እንደምትንቅ እኔ ጠንቅቄ አጣራለሁ። ሀቢባ ለጓደኞቿ እንደምትመች አውቃለሁኝ። ታስገባላቸዋለች፣ ጠርታ ቤቷ ነች። ከአንቺ አልጠብቅም ምናምን ወረድ ብላችሁ ሰውን ንቀህ እንኳ በሰው እንደማትከበር ታውቃለህ። የዘራውን ነው የምታጭደው። እንደገና ኮንፊደንስ ሳይኖር ሲቀር ከመሬት ተነሳ ሰው ትንቃል። እዛ ሴት እንደምትንቅ እርግጠኛ ከሆንክ
ብዙ ተጽዕኖ ወይም ደግሞ ሂጂ ከዚህ አንቺ ድንክ ምናምን ብላ ስላደገች ከሰው ያንኑ ነገር ስላካበተች ሰዎችን በእንደዚህ በማራቅ በጥላቻ በምናምን መንገድ እንትን ትላለች እንጂ መናቅ እኮ መናቋን ነው የሚያሳየው። ምክንያቱም ሰውን ንቀ በሰው ከበራለሁ ማለት የሌለ ከዱር እንስሳ ጋር ብትኖር ይሻላል። ዛሴት ቪዲዮ ይመላችሁ ለዛ ነው ባልቴት ስላልሆንኩ እኔ ማለት ነው። የሰዎችን ማነስ የምትፈልግ ብትኖር ሀቢባ ነች። እግዚአብሔር በሚያውቀው የምሬን ነው የምነግራችሁ። ሂዱ ግር በሉ ሲባሉ ደግሞ ግር ብለው የሰው ቢዝነስ የሚያበላሹ ልጆች ጀሌዎች ደግሞ አላት። በነገራችን ላይ የምትልኪያቸው ተሳዳቢ ልጆች ያንቺን ባህሪ ይዘው ነው የሚሄዱት። የሎሚ ፋሚሊዎች ሰው ሲሰድቡ አታገኛቸው። በእውቀት ማን ነው ሎሚ? እሱ ሎሚ ነው እንዴ ጋይስ? ሎሚ ነው እሱ። ማርኩ ሎሚ ነው። ተስፍሽ የሎሚ ቤተሰቦች አለኩ አይሳደው። እሱ ሎሚ ማርኩ ነው እግዚአብሔር ሁሉም ማርካላቸው ለክ የእውነት አሁን ሎሚ ስንመጡላ ተስፋ የተዘለለን ነው የእውነት። እዚህ ኑሮ ላይ ሎሚ መጣን የእውነት ዩሮፕ ያለን ባግዳድ ያለን ነው የሚመስለው። መች የጦርነት ድምጽ ሰምተን እንዲህ የዘገነነን ፊት ነው የምናሳየው የእውነት። ንብ ባይዘወይ በጣም እንደዚህ ነው። ሎሚስ ምንድነው? አይ ተስፍሽ ቀደም ንብ ማለት እንደዚህ ነው ብለ ንብ ላይ እንከን እያወጣ ነበር። ሎሚ ያለ አይደል እንዴ? ማስተሽ የሚስብ ጎዳና ተዳዳሪ ፊት የሚያረግ አስባችሁታል? ሀቢባ ወይም ደግሞ ተስፍሽ ሎሚ እየመጠጡ ብታገኟቸው መሳሪያ ተተኩሶ ትልቅ ከባድ መሳሪያ ሄልሜት ለብሰው እንዲህ ብለው ሄዱ ነው የሚመስሉት። ይሄንንስ አልሰማም አይደል? ያውረት ለካ ሎሚ ነው። ሎሚ የምትሉ ይለዛ ነው እንደቀደም እግዚአብሔር እኔ ተስፋ ያደርገ ብቻ እንደሆነ ነው የማውቀው። ያ በትትና ቢዝነስ ላይ ሰርተው ማይንዳቸውን እየቀየሩ ውጤታማ የሚያመጡ ናቸው የሎሚ ፋሚሊዎች። ያንቺ ሰዎች ደግሞ ሂዱና ሌባ በሉ ሲባሉ ሄደው እንደ ማግኔት ሌባ የሚሉ ልጅቷ አልመጣም ስላለች በረጅም ቀሚስ የነበረውን ጉርድ ስላደረገች ተሳስታለች። በስራ ላይ ይገጥማል እንኳን ሚል ነገር አደረ። ስንት ለፍታ እዛ እንደደረሰች እንኳን አታውቂም። ቪዲዮ አለላችሁ ገብታችሁ ማየት ትችላላችሁ። የሰዎችን ገበና ወጥታ እንትና ሌባ እንደዚህ ምናምን ብለሽ ለ150 ሺህ ብር በጣም ዝቅ ከፍ ያደረግሻት ሴትዮ 54 ሚሊዮን ብር ሲሆን ለምን አላመመሽም? ጉዳዩን ስትዩ ከፍተኛ ቀውጤ አድርገነው በቤትሽ መተን ግን ፍቅረሲዝም ምን ይላል? በህንድ በዛኛው ህይወቱ ወንድ ነበረ፣ ዮኒ ሚስት ነበረ የእንትና ሲል ነበር አይደል? አሁን ነው በዚህኛው ዓለም ወንድ የሆነው። ህንድ በነበረ ሰዓት እንትና ፓስተር ነበረ ይላል ማሜን። አሁን እንትና ምናምን ነበር የሚለው አይደል? ያ እና ዮኒ ህንድ ነበረ። እዚህ ላይ እንደው ቀለም አድርጎ ቆንጆ ቤቱን አክባሪ ሚስት ነበር ይላል አይደል? እንትና ማለት ነው የምትሉት ማለት በዛኛው ህይወቱ የሀቢባ ሰፖርተር ጊፍት ሰጪ ናት። አሁን ሳጂን በምትባለውም እሷ ናት የምትሉት። እንደገና በዚህኛውም ህይወት በዛኛውም ህይወት የሀቢባ ሰፖርተር እንዴት ልትሆን ቻለች? ሁለት የሚመሳሰሉ ሰዎች እንዴት ነው እሷን ሰፖርተር ያደረጉት? ለምን ይጠይቃል። ሳይኮሎጂ አይተኛም። ሃው ሁለት አንድ አይነት ሰዎች በሁለተኛው ዓለም በህንዱም ዓለም በኋላ እንደገና ደግሞ ሃው ያ ማይ ኩዌሽን እና ሁለት የሚመሳሰል ሰው እንኳን አንድ ቦታ ላይ ይገኝምና አንዱ ይደብረዋል ወይ በባህሪ ሳይንስ ነው ምን ይላል? ሁለት የሚመሳሰል ሰዎች የተለያየ ዓለም አሉ 7 ምናምን ግን ሁለቱ አብረው ከተገናኙ አንዱ ይሞታል ይላል አይደል? አንዱ የሚሞተው መንታዎች እንዴት አብረው አደጉ የሚለው ጥያቄ አለኝ። ግን ሳይንሱ ሳይሆን ልምድ መሰለኝ ይሄ ነገር ዝም ብሎ ሁለቱ ከተገናኙ አንዱ ይሞታል ይላል።
እና መንታዎችን አይና ማን ነው ታዲያ ሟችላሉ? አንዳንዴ ሁለቱም ይመሳሰላል። ምንድን መንታዎች ግን የተለያየ ዓለም ላይ ያሉ ሰዎች ሲገናኝ አንዱ ችግር ይደርሰዋል ይላል። መፍትሄ እንፈልግ ያልነውን ጉዳይ አሁን መከላከል ውስጥ ምን አስገባሽ? ልጅቷን ፕሮቴክት ማድረግ ምን አስፈለገ? ሲቀጥል ቪዲዮ ሰርተሽ እንትና ሳጂ እንትና አይደለችም መንጃ እንትናል መሐሌትን እንድፈልግላችሁ ትፈልጋላችሁ? 10 አንበሳ አውርዱ። እዛ ሴት በነፃ 50 ምናምን ሚሊዮን ልታገኝ እግዚአብሔር 50 ምናምን ሚሊዮን ለማግኘት 1 ሚሊዮን ቢያንስ ቀብድ ማሳዝ ያለባችሁ አይደለ ጋይስ? 1 ሚሊዮን ቀብድ ማሳዝ አለብህ። ቱጌዘር እንጂ የምን አንበሳ እሺ ለምዶብኝ ነው ያንበሳ አስጠቃኝ ጋይስ። ቱጌዘር ልካልኝ አረጋግጫለሁ ብለሽ ለጠፍሽ እያልን ለተመልካቾቻችን የምናሳውቅ ግለሰቦች ነን። ተሰረቅን፣ ተበዘበዝን፣ አግዙን አሉን እንጂ አንቺ ማስረጃውን ይዘሽ ወስኝ እኮ የተባለ ነገር የለም። ማን ስለሆንሽ ነው አንቺ የምትወስኚው? ተባባሪ ከሆንሽስ እንዴት ነው ምናምንሽ እንዴ? እዚህ ጋር ተስፍሽ ቀልቦች እኔ ግን ሳጅን አንቺ ማለት አይደለሽ ማለት ለምን ትከራከሪያለሽ? ቅድም ብዬሻለሁ አትከራከሪ። አይ እነሱም እንትን ይበሉ ላይቭ ላይ ስገባ ስለምን አወራለሁ ካልሽ አጀንዳ ይሆንሻል አውሪ። ግን ሚረብሽሽ ከሆነ አንቺ ካልሆንሽ ኳዩ በዚህ ጉዳይ ላይ ከነሱ ጋር አብረሽ ታወሪያለሽ፣ ለማብራሪያ ትሰጫለሽ አይደለሽ ማለት እነሱ በፈለጉት መንገድ ይድረሱበት አይደል? እስቲ የት እንዳለሽ አሳይናሉሽ፣ አሳይሻቸው። ፓስፖርቷን ሲላ ሀቢባ ላኪ ያሉሽ ላክሽ አይደል? እዛ ደረሽ ስትባይ ደግሞ ደርሳ ተመለሰች ተባልሽ። ገብቶሻል? ለእንትና ስል አደርገዋለሁ አልሽ ለፊት አብራሪና ለእንትና። አሁን ታዲያ ለምን የምትከራከሪው? ሆይ አይ ላይቭ ላይ ስገባ ያውሩ ምን ችግር አለው ካልሽ አውሪ። ግን እያደከሙሽ ነገር አይነት ከሆነ why you do ያ ቶፒክ ላይ አንስተሽ ማውራት እንደዚህ ነገር ከሌለሽ ራሳቸው አጀንዳውን ካመጡ ምን ችግር አለው ይምጡ ምናምን ይወራ። ፓስፖርት አላከችም ሆነም ቀር መብረቁ የሚጠይቅበት መንገድ ያናድዳል። የሚጠይቅበት መንገድ ያናድዳል። አጠያይቁ እኔ አስደርግሻለሁ ምናምን ነገር እስቲ አምጪ አንቺ ሴትዮ ስሚያ ምናምን ነው የሚለው። ለሷ እንዴት እንደተናደድኩ ይሄ ቂጡን እንኳን በስነ ስርዓት በቅጠል እንኳን የማይጠርግ ልጅ እንትን የለም ስሚ እንደዛ ነሽ በቃ እንደዚህ አርጊ ማን ነው ጉዳዩን ላንተ የሰጠ? ማን አንተ ሆዋሪው ዘፈርሰፍ ማን ነው ለዚህ ኃላፊ አድርጎ የሾመ? ማን ራስን በራስ ነው እኮ ወሬ አጀንዳ ስለምትፈልግ እኔ ነገሮችን በርብሬ ያውጣል። ምንም ነገር በርብሬ አውጥታ አታውቅ። በርበሬ እንኳን በስነ ስርዓት በልታ አታውቅ። እከካ ዝም ብሎ እግሩ ቀጭን ትልልቅ ጫማ ላይ ቆሞ የሚንጠራራ ወንዶች ነህ አንተ። ጸጉራቸውን ከፍ አድርገው ምናምን እዚህ ላይ ትንሽ ቀለም አድርግ። የህንድ ተርጓሚ ነው የምትመስለው፣ ባቡጂ ነው የምትመስለው። አላቅም የምትንጠራራ ሰው ደግሞ ያስታወቅባል ምንም እውቀት እንደሌለ። እኛም ማናረገው ነገር የለም እኛ ምናምን። አሁን ባለፈው በአርሲ ጉዳይ ላይና በሃይማኖት ላይ የተናገርከው ነገር ያንተን ድድብና እንደ ቁልጭ እንደሚያደርግልህ አሰማሃለሁ። እሺ በጣም ምን አይነት ባለጌ ሰው እንደሆንክ፣ ምን አይነት ጋዴሚት ቁሻሻ ሰው መሆንህን ማለት ነው። ዝም ብለህ እስቲ በስነ ስርዓት ቄጥን ጥረግ። አራ ንፍጣ ሚኒሽን ስሚ ፎቶዋ በስሟ በናሽናሊቲ ያለው እሷን ለቷን ያወቁት እንጂ ፓስፖርት ነምበሯን ሀይድ አድርገዋለች። ፓስፖርት ነምበሯን ማየት አልቻልኩም። ነምበሯን አየዋለን አንክልን በቃ አይ በሚል ስትል በጣም በእኛ ፖሊስ ከምንም አንጻር እነዛ 74 ሰዎች እና ከጀርባቸው ያሉ ቤተሰቦቻቸውን
የነዛን ሰዎች እልባት እንትን ለማድረግ ወይ ቅድም እንዳላችሁ እሰማለሁ እየተቆራረጥኩ ነው። አሁን ያ ብለሽ የምታስበኝ ከሆነ አይደለም እየጠቀመሽ ከሆነ አብረንም በጋራ የሰራናቸው ብዙ ነገሮች አሉ። እንዳንቺ የሰራሽው መልካምነት ከውለታ መቁጠር ከሆነ እያንዳንዱን ነገር ስላላከሽ የነበረው ሳግዝሽ የነበረው በእኔ ስም እንኳን ያደረኩትን ልፋት እኔ ያደረኩ ብለሽ የተናገርሻቸውን ክሬዲት ፈልጌ ጠይቄሽ አላውቅም። እስቲ በአካል ሄደሽ ያደረግሽው ነገር ምንድን ነው? ኢትዮጵያም ስትመጪ ለፕሮግራሙን የመጣሽው ለእህቶቼ ባገኘሁት ጊዜ አጣብቤ ሄጄላችሁ በሚል ድራማ ትስሪ ታትሴት ሌላው ነገር ስለ ጓደኞቼ ሌባ ጓደኞች እንትን ብለህ ምናምን ብለሽ ደግሞ ያወራሽውን ነገር ደርሶኛል። በዚህ አጋጣሚ ሾርት ሚሞሪዎች አትሆኑ። እሺ እናንተ የምነግራችሁ ነገር የሆነ ቪዲዮ ቤት እንደገዛች አድርጋ ሰርታለች። አላያችሁትም? ከዲኤምሲ 16 ዓመት ኖሬ ቤት ገዛሁኝ የሚል ቪዲዮ አይታችኋል አይደል? ከሚኪ ጋር ሆነው ቤት ገዛን የሚል ቪዲዮ አይታችኋል አይደል? ቤቱን አልገዙትም፣ ማስታወቂያን የሰሩት። ብዙ የአረብ ሀገር እህቶች ግን ከዛ ግዙ በእኔ በኩል ከመጣችሁ ቅናሽ ይደረግላችኋል ተብለው ተሸውደዋል። ላይቭ ላይ ተቀምጠው እንደዚህ ግዙ ስላነሳሽው ነው ማወራው። እንግዲህ የኔም ገበና ካለ እንደዚህ እየፈለግሽ መረጃ ሲኖርሽ አውጪ። እሺ እህቴ፣ ያው እንግዲህ ገጥመናል፣ መግጠም ነው። ተግባባን አይደለ? አንቺ ትዳርህ እንትን ሳይል ምናምን ብለሽ ፐርሰናል ላይ እንደገባሽው እኔ እዛ ላይ መምጣት አልፈልግም። የተማርኩ ስለሆንኩ እንዳልሽው ሽማግሌ ስለሆንኩ ነጭ ሽበት ስላበቀልኩ ማለት ነው። ያልገዛሽው ቤት ላይ የአረብ ሀገሮችን ግዙ ብለሽ ስትሸውጃቸው ነበር። ምንም ቤት ሳትገዢ ማስታወቂያ 100 ሺህ ብር ተከፍሏችሁ፣ ያውም አንቺ ሚኪያም ድራማ ሰርታችሁብን፣ ሁለታችሁም ድራማ ሰርታችሁብን ግዙ ብላሽ እህቶችሽን ስትመክሩ ምርጥ ነው ይሄ የምትማመንበት። ስንት ሌባ እንደሆነ ግን እናውቃለን። ሪል ስቴቶቹ ምን አይነት ሌባ እንደሆኑ እናውቃለን። አሁን ችግሩ እሱ አይደለም። አንቺ ጋር ሲመጣ ሀቀኛ ምንም ማትሳሳቺ፣ ሌላው ደግሞ ወንጀለኛ። አንቺ ተናጋሪ፣ ሌላው እንትን አጀብ የሚሉልሽ ሰዎች ግሪሳዎች ምትሳሳቺ አይመስላቸው፣ መልአክ ነው የሚመስሏቸው። ቪዲዮ ለጥፎ አንተ እንደዚህ የምትሉት። እኔ ሴት ልጅ አይደለሁም ሲጀመር፣ የተከበርኩ ትልቅ ሰው ነኝ። ካፍሽ የሚወጣው ንግግር በራሱ አስተዳደግሽን፣ ባህሪሽን ያሳያል። የትም ስትንዘላዘሉ ብለሽ የተናገርሽው ነገር ምናልባት ካለቀ በኋላ ተንዘላዘለሽ ስትጨርሽ ወደ ቀልብያሽ ተመልሰሽ ሙድ አትያዢ። ሁሉም ሰው የራሱ ባክግራውንድ አለው። ለምትጠጪው፣ ለምታጨሲው፣ ለምትሆኚው ነገር አንድም ቀን ጠይቀሽ አለኝ ምን አገባኝ? የራሴ ሳምባ ነው የሚቀጥለው። እኔም ለምጠጣው፣ ለማሳልፈው፣ ለትዳሬ ልታምን አልታምን ምን አባሽ አገባሽ? ምን አግብቶሽ ነው አንቺ? ምን አገባሽ እንዴ? በሺሻ ጭስ ከኤ እስከ ዜድ ጽሁፍ የምትጽፊ ልጅ እኔን እንደ እንትን አድርገሽ ታወሪያለሽ እንዴ? ጀግንነት ነው እንዴ? ካለፈው ተማሩ። ምንድን ነው እሱ? ምን አገባሽ አንቺ? እኔ ትዳር ውስጥ እየፈለገኝን ባራምድ፣ ከፈለግኩኝ ልኖር፣ ካልፈለጉኝ አልኖር። ምን አገባሽ? ተቸግሬ አንቺን ተቸገርልኝ ብዬሽ መጣሁ። አየሽ አይደለ? ተቸግሬ ልቸገርልኝ አንድ ቀን ከኔ ጋር ተኝ ብዬሻለሁ አላት እኮ። እንደዚህ ተነጋገሩ፣ ደስ ይላል። ደስ የሚል ጸብ ነው አሁን ያዛችሁት። የሆነ ቪዲዮ እኮ እየፈለግኩኝ ነው፣ አቴንሽን የሚሳበኝ። ቆይ ትኩረቴን እንዳይስባ። መብረቁ ሃይማኖትን ሲሳደብ እኔ ሴቭ አድርጉታለ፣ ግን ላኩልኝ። በጣም 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 እንትን ገርሞኝ ሴቭ ያደረኩታል። ላኩልኝ። እሺ በማሴንጀር ላኩልኝ። ምንድን ነው ያለው? እኔ አንድ ቀን ስሜቴ አስቸግሮኝ ተቸገሪልኝ ብዬሻለሁ ወይ? ግን እንዴት ነው እንደዚህ ራሱ ለማለት እንትን ያለ? ቅርብ ናት። ብጠይቅሽ እኮ ታረጊ ነበር፣ እኔ እንጂ ያልጠየቅኩሽ ነው እኮ። ገባችሁ? እኔ እንጂ ያልጠየቅኩሽ፣ ብጠይቅሽ እኮ ታረጊ ነበር፣ ግን እኔም ተቸግሬ ወደ አንቺ አልመጣሁም እና ምን አገባሽ ነው እኮ ያለው። ቃል በቃል እንደዚህ ነው እኮ። ኧረ ጨዋም ይናገር ባለጌ እንተነተናለን። ሁሉም ይመለከተናል። ባይዘወይ የእውነት
ጓደኞችሽ ታማኝ እንዳልሆንሽ ራሱ እንደዚህ ሆነ ስንት ገበና ይዤልሽ ዘርግፊው። ወሬ ማውራት አያስፈልግም። ተጀምሯል አይደል? በቃ ተናገሪው። እንደዚህ ስታረጋ አይቻለሁ፣ ለዛ መልስ እሰጣለሁ። መልስ ይስጠኝ ይፈልጋለሁ ስላልሽ ነው ማወራሽ። እሺ ልክ ባክግራውንዳችን የተሻለ ምናምን ጨዋ እንትን አንበል። ጾም ሲበጣ ብቻ ስለተከናነብን አይደለም። በቤታችን ምናማው ቁርአን ምን ይላል መሰለሽ? አንድ እህቴ ስትነግረኝ ሰዎች በሌሉበት ማማት ስጋን እንደመብላት ነው አለች። አንድ ቀን በቀደም ልጅ ይሄኛው ሙሉ ቪዲዮ ነው ማለት ነው። የቀደሙ ትንሹ ነው ማለት ነው። ለምን ተቸገሪልኝ ብዬሻለሁ ወይ ምናምኑ ቅድም አላለም። አሁን ቆይ በጥቁር ልብስ ደግሞ የነጭው ልብስ ላዘለለ በጥቁር ልብስ ይሻለናል። ሁለት ዕጣ ገዛ ብንል እንግዲህ ያው ገጥመናል ስንል ገጥመናል ነው ማለት 99990 ጊዜ 4000 ቁጥሩ በጣም ነው የሚዘገነው። ኦልሞስት ተውት 50,000 እናድርገው። እስቲ 50,000 እናድርገው። ቁጥሩ በጣም ዘግናኝ ነው። 50,000 ጊዜ 4000 እናድርገው። 50,000 ሰው እንኳን ቢገዛ 200 ሚሊዮን ብር 200 ሚሊዮን ብር በ4000 ብር ስታባዙት 50,000 ጊዜ 4000 ስታባዙት 200 ሚሊዮን ብር ነው። 200 ሚሊዮን ብር ከነዚህ ምስኪን ለፍቶ አዳሪ ላይ 200 ሚሊዮን ብር ወደሆነ በጎ አድራጎት ይሄዳል። ያ በጎ አድራጎት ከነዚህ ልጆች የተቀበለውን እዛ ኢትዮጵያ ላሉ ዊልቸር ለሚፈልጉ ሰዎች በጥቂቱ ይሰጣል። ባይዘዌይ ፕሮግራም ለማስተላለፍ ይሄ ነገር በብሔራዊ ሎተሪ እውቅና ተሰጥቶት ለብሔራዊ ሎተሪ የከፈሉትን ዶክመንት ራሳቸው ይንገሩን። እኛ እንጠይቃለን፣ ዶክመንቱን እነሱ ይንገሩን። ድርጅት ሲገባ ብሔራዊ ሎተሪ ራሱን የቻለ ድርጅት ነው። ይህንን መረጃዎች ቼክ ማድረግ የምትችሉ ሰዎች ምን ተከፍሎ ነው ፍቃድ የተሰጠው? ራሳቸው ጊዜ ፍቅር ብለውም ወልደውም ከብደውም አብረው የሚኖሩት እነሱ ናቸው። ተግባባን። በነዛ ውስጥ መምከር ካለብሽ እንኳን ተው፣ እንደዚህ አታድርጉ፣ ገበና እንደዚህ ሲጀመር የትዳር ነገር ክቡር እንደሆነ ይታወቃል። ሲቻል ዋሽቶ ማስታረቅና በማለት የተፈጠረውን ሰው ማስተካከል ሲኖርብሽ እንዳይተያዩ አማምለሽ አንተም ይሄንን አርግ አንተም ይሄንን አርግ በሚል ድራማ ውስጥ ነው ያለሽው። አዎ ይሄ ነገር ትክክል ነው። እንደ ኢትዮጵያውያን እንዳስታረቅ ይሄ ነው። በነገራችን ላይ አቴንሽን የተሰጠው ጉዳይ ላይ ቪዲዮ ትሰሪያለሽ። ማርያምን አቴንሽን የተሰጠው ጉዳይ ላይ ሳትባክኝ ማለት ነው። የቲጂ አገልግል ጉዳይ ተነስቶ ተስፋዬ ላይ እንትን መብረቁ ስለ አርሲ ሙስሊም እንትን ክርስቲያን የተናገረውን ቪዲዮ ላኩልኝ። እኔ አሁን ሴቭ አድርጌያለሁ፣ ግን ሴቭ ያደረኩበትን ቦታ መደበላለቅ አለብኝ ፕሊዝ። ለምን በመሀል ስላስታወስኩት ነው። እሺ ያ እስቲ ሲዘመት ከእንቅልፍሽ ተነስተሽ ነው አንቺ። አንዳንድ ሰዎች ጤነኛ እየሆናችሁ ጻድቅ ዛሬ አትጫወቱ እንረዳለን ብላችሁ እግርና እጅ ያለውን ሰው እንትን አትበሉ። ጻድቅ ስትጫወቱ ትገርማላችሁ። ሌላው ስለተቀባበለ አንቺ ስም አጠሪም እንጂ እያንዳንዱን ሰው ምን እንደተባለ እናውቃለን። ተግባባል። ባሎቻችሁን እንደዚህ እያደረጋችሁ ያመጣችሁ ምናምን በፍቅር ተንከባክበው የሚኖሩ ባለትዳሮችን ማመስ ሲጀመር ተስፋዬ ብለሽ መጥራት የለብሽም። እነሱ እንደዚህ ስለሆኑ ስለተቃጠሉ ብለሽ ተስፋዬ አረጌው ብለሽ እንደተናገርሽው እንደዛሬ ስትናገሪ እኔ መልስ እሰጥሻለሁ። እነዛ ምናምን በሚለው ዳርዳር ማለት ነው። ቁጭ አርጎ ሲያበላኝ ሆዴን እንደዚህ ቀፍድጄ ስንት ነገር እንትን ብዬ ቁጭ ብዬ ጌም ታብታብ ምናምን አደርግ እያልኩ በንጋቱም በምኑ እንደ ስራ ቁጭ ብላ ቁርስ ላይቭ ላይ ትበላለች። እኔ እንኳን 8 ሰዓት አውርቼ ነው የምወጣው፣ እሷ 16 ሰዓት አለች። ጋይስ እንደኔ ላይቭ ላይ ረጅም የሚቆይ ሰው ድሮ አልነበረም። አሁን 16 ሰዓት ትቀመጣለች። ራይት የሚቀናው እንዲህ ተንከባክቦ እንደ እንቁላል ለሚያስቀምጠኝ እኔ መስሩፍ እችላለሁ፣ አንተ ዝም ብለህ ከኔ ጋር ኑር የሚል አይነት ሪሌሽን ላይ ለምንድን ፎር ዋት?
እሱ አልጋ ላይ እሷ መደብ ላይ ከስር የምትተኛ። ምክንያቱም ሌሊቱን ሙሉ እዚህ ስትለፈልፍ ነው የምትውለው። በዛው በደከመችው ተኛለች። ተነስታ እንኳን ሻወር አትወስድ። ሽንት ቤት ደርሼ መጣሁ ትላለች። እዛው ኮሽ የሚል ድምፅ እንሰማለን። እዛው ምንም ሳታረግ ከዛ በኋላ ትተኛለች። የትም እኮ አይገናኙ። ሲጀመር አልጋ ላይ ማብረው ሲተኙ ደህና ደሪ ተባብለው ነው የሚሄዱት እኮ። እሱ ከስር ሲወርድ እሷ ሌላ ቦታ ነው ያለችው። የሉም እኮ ምን ነው እንደዚህ አይነት ሰቀጫል ላይፍ አይ ዶንት ላይክ ኢት። እንደዚህ አይነት ሰቀጫል እኔ ብቻዬን መኖር በጣም ረጅም ጊዜ የለመድኩ ነኝ። በጣም ደስተኛ ነኝ። እንደ ቤቴ የሚናፍቀኝ እንደ ህይወቴ የሚያስደስተኝ ነገር የለም። ሻው ነው ሄዳለሁ የምትያቸውን ነገሮች እመኚኝ። ተስፍሽ ቀልቦች ገዛ ቢያቆምልሽ አንቺ ምንም ነሽ። ለዛ ነው እሱ የምትንከባከቢው። ተስፍዬ ለጥቅም ሲሆን ሁሉንም ለጥቅም እንደምትቀርቢ ይታወቃል። እኔንም እኮ ለጥቅምሽ ሲሆን እባክህ ተስፍሽ ናና እንደዚህ አግዘኝ ብለሽ ተንደርድሬ መጥቻ አግዤሻለሁ። እኔ እዛ ጋር ስታዘዝሽ የነበረው እኔ እዛ ጋር መልካም ስራ እንደምሰራ አውቀሽ አምነሽበት ጀጎል ላይ ባለው ነገር ቢዝነስ ሲበላሽባችሁ ምናምን የትኛው ቢዝነስ ነው እህቴ ያማከርኩሽ? እውቀቴን ታውቂዋለሽ፣ የምሰራው ነገር ታውቂያለሽ፣ አስተዳደጌን ታውቂያለሽ፣ ባክግራውንዴን ታውቂያለሽ፣ የኔን ቢዝነሶች ከየት እንደማገኝ ታውቂያለሽ። ትልቁ ችግር እናንተ ተስፍሽ እንደኔ ሁለት ካሜራ ደቅነው ነው እንደሚያወራው። እንደዛ ነው እንደዚህ እያለ ነው የሚያወራው። ታውቂያለሽ፣ እኔ አሁን ዩቲዩብ ላይ ያሉ ሰዎች ለነሱ እንደዛ ነው፣ እንደዚህ እያለ ነው የሚያወራው። ሌላ ቪዲዮ ደቅነው ነው የሚያወራው። ዩቲዩብ ላይ ምናምን ይገባል። ሁለት ኦን ታይም ኦኬ። ጓደኛህን ንገረኝና ማንነትህን ልንገርህ ይሆናል። የሚበላሸው ነገር ለምን እንደሆነ ታውቂያለሽ? ግር ብላችሁ ሂዱ ብላችሁ እንደዚህ ሌባ በሉ ስትያቸው ግር ብለው የሄደው ሌባ እያሉ ሰውን በመናቅ ውስጥ ግን ትንሽ ናቸው ብሎ በማሰብ ውስጥ ግን የደረሰበት ነው የሚያውቀው። ይህንን ደግሞ አስምራችሁ ያዙት። እንዲህ የምናገረው ነገር የሆነ ቀን ሲደርስባችሁ ታውቁታላችሁ። የሆነ ቀን ቪዲዮዎችን ገብታችሁ ስታዩ የሆነ ነገር ስታዩ የሆነ ቀን ተስፍሻለው ትላላችሁ ማለት ነው። እኔ በአካል አውቃታለሁ ምን ያህል ሰዎችን እንደምትንቅ እኔ ጠንቅቄ አውቃለሁ። ሀቢባ ለጓደኞቿ እንደምትመች አውቃለሁ። ታስገባላችኋለች፣ ጠርታ ቤቷ ነች፣ ከአንቺ አልጠብቅም ምናምን ወረድ ብላችሁ ቪዲዮ እዩ ምላችሁ። ለዛ ነው ባልቴት ስላልሆንኩ እኔ ማለት ነው የሰዎችን ማነስ የምትፈልግ ብትኖር ሀቢባ። ግን እናንተ ያልገባችሁ ነገር ሀቢባ እናንተ በምትጠቀሙት መንገድ እኮ አይደለም ቲክቶክን እሷ የምትጠቀመው። እኔ በምጠቀመው መንገድ እኮ አይደለም የምትጠቀመው። እኔ አንዳንድ ጊዜ እኔ ያለሁበት ከተማ በጣም ትንሽ ስለሆነ እንደገና ደግሞ እኔ ስለ አበባ ሳወራው ስለ ታንክ መገጣጠም የሚያወራ ሰው ነው ያለው። ምንም ነገር ስለማይጥሙኝ ገና አዲስ ሆኜ ተማሪ ሆኜ ምናምን በትምህርት ቤት ስለምንገናኝ ወይ ቅዳሜ ወይ አርብ ምናምን እንገናኝ ነበር። ከዛም ሚዲያን እየለመድኩ ስመጣ ምንም ነገር አልጥማል። ምክንያቱም ገና ተንተባትቤ ነው ነገር ማስረዳቸው። የሆነ ሙዚቃ ሰምተህ እንኳን ሙዚቃው ምን እንደሚል አጠገብ ያለ ሰው ካልተረዳ ዜና እንኳን ሰምተህ ዲስከስ ላይ ዜና ላይ ማድረግ የማትችል ሰው ከሆነ ዝም ብለህ የሆነ ሰው እኔ ጋር አለ ለማለት ካልሆነ በስተቀር ምንም አይነት ትዝታ አብሮ አይኖርም። በዛ የተነሳ ፍሪ ኮንኩኝ እንደ ሚዲያ የሚያስቀኝ የእውነት እንደ ሚዲያ የሚያናድደኝም እንባዬ ጠብ እስከሚላስ 10 አፍንጫዬን እስከምጠርግ ድረስ የሚያስቀኝ እኔ ሚዲያ ቢያንስ ለሩቅ እንኳን ቢሆን ቢያንስ እኔ እዚህ ቁጭ ብዬ ዓለም ንቃኛታለሁ። ዓለም ላይ ምን እየተከናወነ እንደሆነ በየቤቱ ምን እንዳለ ቢያንስ ትንሽ እረዳለሁ፣ ግንዛቤው አለ። ትኬት ቆርጬ የትም ሀገር ላይ ቢሄድ በር የማይከፍትልኝ ሰው እዚህ ከኤክስፒሪየንሱ ከምኑ ሲነግረኝ ታያለ። ገብቷል? በዛ የተነሳ ትመጣለህ። እንደገና ደግሞ በዛው የሆነ ሰው ሰፖርት ካረገ ደግሞ ቴንኪው ብለህ ትቀበላለህ። ገብቷል? እሷ ግን ፖይንቷ የሆነ ሰው ፍለጋ አይደለም የምትመጣው። ታርጌቷ እኔ ቲክቶክ ወይ ሚዲያ ገቢዬ ነው። አራነት ገቢዋ ከሆነ እያንዳንዱን ሰላምታ በብር ነው የምትመነዝረው። ይሄ ነው ገቢዬ ካለች ብትመነዝርና ያንን ምንዛሬ የሚደራደራት ወይም ደግሞ
በዛ ምንዛሬ ከሷ ጋር የሚገበያይ ሰው ካለ ለምን ታረጉላታላችሁ የሚል ጭንቅላቴ ውስጥ አይመጣልኝ። እኛውን የምንከራከራት የገቢ ምንጭ ቢሆንም ኤኒ ሰላምታውን ላይ የለም ከሰው በላይ ከገቢዋ ከሰው በላይ ነው። ከሰው በላይ ይሆነለ። አሁን ባለፈው ጌም ተጫወተች። ጠዋት ደግሞ በዛው ሰዓቷ መጣችና ከሚኪ ፊት አውራሪ ጋር ጌም እየተጫወተች ሳያት ማንን ነው አሁን ተብተብ አድርጎ የምትለው? ማንን ነው አሁን እንዳልሸነፍ የምትለው? ትላንት የሰጡ ሰዎች አሁን ኬት ያመጣሉ ብዬ ለነሱ ጨነቀኝ። ማጥይቱም እኔ ሰዎች እንደዚህ ሲያደርጉ ሳይ እኔ የጠየቅኩ እየመሰለኝ ይጨንቀኛል። እውነት እኔ ራሱ እየተጫወትኩ ይመስለኛል። ድክም ይለኛል አይምሮዬና ማን ነው የምጠይቀው? ሼማ አይሰጥ ነው ብያልኩኝ እንዳልሸነፍ ወይኔን እንዳይወስድ ምናምን ስትል ያው የትላንቱ ልጆች አለ የሚሰጧት ሼም ምናምን እንደገና ደግሞ ኖ ወክ ምናምን ለልጅ ምንም እኮ ያገባል እኮ ስለ ልጇ ሲፈልግ ፓራላይዝ ሆኖ ለምን አይወለድም? ምን አገባል? ግን እዚህ ሚዲያ ላይ ስትመጣ ከታዘብከው ነገር እንደማውራት እንደሆነ ሁላ የታዘብነውና ያየነው ሊሆን የሚችለው ህይወት ድግግሞች ናት። ህይወት ላይ ምን ሊከሰትና ምን ሰዎች እያደረጉ እንደሆነ ይገባናል። ራይት አትያት ልልዬ ምን አገባንኛ? ልቅ ያለ ለራሷ መች አሰበች ልልዬ? ሃይ ሰው አሸበር ገዳይ የሚል ዘፈን እንኳን በደናው ጊዜ የሚሰማ ከሆነ ፎሌ አፎሌ ተበዳያ ጆሌ የሚል ዘፈን እንኳን ድሮ የሚሰማ ከሆነ እርጉዝ ሲሆን በሰባራ ፎሌ የሚል ዘፈን ይሰማል። ቆንጆ ነገር ይባላል። ቀኑ ሙሉ ቁጭ ብለ ባሌ ከንትና ጋር ተኝቶ እጅ ከፍንጅ መርፌና ጓንት ሆኖ አገኘዋቸው እና እምቢ ብዬ ቤቱን ጥዬ ወጥቼ ልጆቼ የሚበሉት አጣው። ሀቡዬ ብታይ ልጆቼ ትላንትና የበሉ እስካሁን ድረስ ውሃ እንኳን አልጠጡ። ምን አድርጎ ይጠራ ይባላል። ከዛች ደግሞ ትመጣለች ሀጂ ያሰራው ቆለጡን በፓምፕን ያስነፋው ስትል እውነት እስቲ ያሳየን። እውነት ይሄ እንትኑን መሽኔው ነው ልጇን ኮይን ሁላ ታሪክ ያውቃል። አሁን ሲወጣ ቶፒኩን ጠይቁት። ልጅ ያዘውን አይረሳም። ጋይስ የማይሰማ መስሏችሁ? ገኒ ደግሞ ራሔልና ገኒ ጥንቆላ ቤት ወስጄ ወንዝ ላይ እንዳለ ሲሪውን ጣሉትና ፈራው። እጁ ተንቀጠቀጠ። ሰንሰው ገላ ሱሱ ወደ ላይ ሄዳ እንደዛ አርጋ ትላለች። ልጁን ጠይቁ ሲወጣው ወንዲው ሴት ጠይቋት የፈለገው ልጄ እነሱ ፒዛ እየበሉ እኔ ግን አምባሻሮብኝ እንጀራ እንኳን አይና ላወጣ ብሎ በስንድ ውስጥ ተቀጠቀነ ሙሉ እነሱ ትቶኝ ሄዳል። እንዴት እናት እንዴት ትደረጋለች? ልጁ ሲወጣ ጠይቁት። ለምን ልጆች ሆድ ውስጥ ሆኖ ክላሲካል ይስሙ ይባላል። እና 16 እኔ 8 ሰዓት ለተቀመጥኩት እኮ ሄለን ውሃ ጠጪ ምናምን ትላላችሁ እኮ ለምን ኩላሊት እንደዚህ። እኛ ደግሞ ሀበሻ ስንቀመጥ ተፈጥሯችን እንደዚህ ነው። አሁን እንደዚህ ነው ሰው ልጅ የእውነት መቀመጥ ያለበት እንደዚህ ነው። በቃ እንደዚህ ቀና ብለ እዚህ ትከሻችንን እንዲህ እንላለን። አይታችኋል? እኛ ሀበሻ ብቻ ነው እንደዚህ ነገር የሚያደርገው። ሀበሻ ኤርትራዊ ምናምን እንደዚህ ሀበሻ እንደዚህ ብለን ነው የምንሄደው። ወገባችንን ሰብረዋል። እሺ እንዲህ አንል። ትክክለኛ መሆን የነበረብን እንደዚህ እንዲህ ስትቀመጥ ይሄ ሰውነታን ላይ ስለሚጨፈለቅ ለኩላሊት ጥሩ አይደል። እኔ እንኳን እንትን ብሎ አንዳንዴ ይነሳል። እርጉዝ ሆነ አይደል እና እንደዚህ ነገር ሳታረቅ እንደዚህ ነገር ሊፈጠር እንደሚችል ቢገርም ይሄ ብልግና ነው እንዴ ልልዬ? ይሄ ሐራም ነው እንዴ ልል? ወደ ገደለው ማንም የሞተ የለም ይቀበር የለም ወሬ ብቻ ገደለው ምናምን ነገር ቀባሪ እንትን ከፈን ይዘህ መጣት ይመስላል እኮ እዚህ ቁጭ ብለ ገደለው ያልገደለው ምናምን ስትል እሺ የእውነት ማነው ገዳይ ማነው ተገዳይ? የሆነ ነገር አንድ ነገር ሲያስታውስን እዛም ነገር ላይ እንሄድበታለን። ዛሴት ሃይ ሽንቷን አትሸናም ቱሽ ታረጋለች። ሚኪ
እያለ ትመጣለች እንዴ? ዝም ብለህ ባትሰግድና ምን ብትልም ራሱ እኮ እንደ ሙስሊም እኮ የሆነ ውሃ እንኳን ረጨት ታደርጋለህ። ያንስ ተምታደርቅ ምናምን እኮ ጊዜ እንኳን አለ። ከዛ ደግሞ ደከመኝ ትላለች፣ እዛው ፍራሽ ላይ ትተኛለች። ሰውየው ተኝቷል፣ አይገናኙም እኮ። ቀን ሲመጣ ደግሞ ላይቭ ላይ ነኝ ትላለች። ስራዋ ስለሆነ የምታስተዳድረው በዛ ስለሆነ እሱም አይናገራት። ያ እኛ ያልተረዳነው ይሄ ነው። አንድ የመዳም ቤት ሸቃላ እህታችን ሰው ቤት እየሰራች ቲክቶክን ፎሎ አስደርጊልኝ ስትል ስንት ድራም ነው የምጠይቃት? እኔ አሁን ፎሎ አስደርጊልኝ አለም ዝም ብላ አስተያየት ለመስጠት አንዳንድ ጽፋለ እንደምገቡ ማን እንደሆንኩ እንኳን አላውቅም። ፎሎ ከተደረክ ካልተደረክ እኔ ምን የሚቀንስብኝ ነገር አለ? የሆነ ቀይ ነገር እንደዚህ ነጭ ቢያረጉት ሰዎች ምን አገባኝ? ሃይ ፎሎ እና ሰብስክራይብ አይደለም እኮ ብር የሚሆነው። የምትሰራውን ቪዲዮ አንተ መስራት ትችላለህ፣ ኦዲየንስ ለማፍራት ምናምን። ቲክቶክ ደግሞ 1 ሚሊዮን ፎሎ ቢኖር ምን በጊፍት ካልተከፈለ ሰዎች ሰፖርት ካላረጉ ከዚህ ሰውጣ ከእንትን ሰውጣ ከላይ በ1 ሚሊዮን ሰው ቢያየው ለኔ ሳንቲም አይደል? እና ሰው እንዲህ ለሚያደርገው ነገር ሀበሻ እንዳው ምቀኛ ሆኖ ነው እንጂ ቻይናዎች አንድ ሰው ዩቲዩብ ይኖረው ሁሉም ጣ ሚሊዮን ገባ። ምንድነው? ምን ችግር አለ? የሚሰጡ ፊዮሎ ሲጀመርም ሳስተው ነው ባንክ አካውንት ነው የሚመስለው። እንደገና ትንሽ ይጣሉ ዘመቻ ይላል። እንትን ነው የሚመስለው፣ ሚኒሊክ ዘመቻ ነው የሚመስለው። ሚዲያ ዘመቻ ላልሰማ ሰማን ፎሎ እናድርግ። ምን አረገ? ሰደበን፣ ሃይማኖትን እኮ ተናገረ ይላል ይመጣል። መጀመሪያም እኮ የሰጠ ተንቀጥቅስ አንድ ላይቭ ስተምገባ ደስ እኔ አሁን ላይቭ የምገባበትን ፎሎ ካለኝ እኔ ፎሎ አርጉኝ አልላችሁ። ታብታብ አርጉ፣ ኮፒ ሊንክ አርጉ ነው የምለው። ከላይቭ እንዳያስወጣኝ ብቻ። እንደገና ሪፖርት ሲደረግብን ሪፖርታችንን ቶሎ ተቀባይነት እንዳይኖረው ጊፍት ምናምን ኦፍ ኮርስ ይጠብቀዋል። ቲክቶክ ባንተ ገቢ ካገኘ የፈለገ ሰው ሪፖርት ቢያርግ ምንም አያመጣም። ጊፍት ካንተ ካላገኘ ግን ሄድ ካልመጣ ምንም ስለማጠቅሙ ኤኒ ሪፖርት ይቀበላል ማለት ነው። ግን እነማ ሪፖርት ሲያደርጉ እንደሚቀበል አልነግራችሁ። ይሄ ነጫጭ ቴክስቶች ምንም አባታቸው ያመጣ ያ እና ለፎሎ ያውን መዳም ቤት ያለች ልጅ 10,000 እና 100,000 ፎሎ ብትገባ ምን ያደርግላታል? ካልሰራችበት ምን ችግር አለው? ገስት ላይ እንኳን አንድ ሰው ሲገባ በኔ ፎሎ ያገኛል ብቻ እኮ አለ። መጥቶ እኮ እኔ ባነሳሁት ሐሳብ ላይ ሐሳብ ሲሰጥ አይታችኋል። ጨዋታ እየጨመረ ሐሳብ እየመጣ ያላሰብከው ነገርን ኢንፎርሜሽን ይነግሩሃል። ድርት ይላል። እኔ እንደዛ ነው የማምነው። ቁጭ ብዬ አጥንቼ ምናምን አይደለም የምመጣው። እዚሁ ላይቭ ላይ ነው እኮ ምን ተፈጠረ እምላችሁ። ምክንያቱም ብዙ ጭንቅላ ስለማይጠይቁ እዛው ትሄድበታል። በቃ እኔው ነገር አረጋለሁ። ኖ ሄለን እኮ እንደዚህ ነው፣ ሄለን እኮ እንደዛ ነው አይደል? አያችሁ እኔ እንኳን የማላውቀውን ጨዋታው እንዴት ጨዋታ ብቻ ሳይሆን ስንት ነገር ውስጥ እንደምንገባ እኔ ያንን ነገሮች ይፈልጋቸዋል። ምን አይነት አይዲያ ላይ ያመጡ እንደሚችሉ እንኳን አታስብም። ታሪክ ይዘው የሚመጡት እንኳን ፎሎ ለሷ ስለሚያመጡ ይሄን ጉዳይ ይዤዋለሁና ጌም እንዳልጫወት ስለሆንኩኝ ፍራግመንቴን ነው ምናምንን ጠብቁ ትላለች። እዛ በቃ ምኑ እንደዛ ነገር አለ። ሸመደርሽው ለምን አልሸመድደው? ደግሞ እናንተ ህይወት ኑሮ በዘዴ ናችሁ። እግዚአብሔር በሚያውቀው የምሬን ነው የምነግራችሁ። ሂዱ ግር በሉ ሲባሉ ደግሞ ግር ብለው የሰው ቢዝነስ የሚያበላሹ ልጆች ጀሌዎች ደግሞ አላት። በነገራችን ላይ የምትልኪያቸው ተሳዳቢ ልጆች ያንቺን ባህሪ ይዘው ነው የሚሄዱት። የሎሚ ፋሚሊዎች ሰው ይሄ ተደግሞ ነው እንዴ? ያ ከዚህ በልጥ አልተጣሉም እንዴ? ቀይስ አልተጣሉም። ችምቻን የተጣሉት የእውነት ይሄ ታዲያ መጣላት ነው ጋይስ? እሺ ተስፍሻለ በእናት ንጅርታ አለ ያ ሀቢቢ እሰጅርቲን ተልቲ
የሰጂራ ጉርባኒ የሰጂራ ክረምቱ ቆይሽ እሺ ምን ልከውልኝ ነው ኢንሳይደሮች እነሱ ናቸው እኮ የሚያሳርፉኝ የእንትና ላኩልኝ የመብረቁ በሃይማኖት የተሳደበው ኢንተረስት ነው ያደረገኝ